ራሱ የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማፍረስ ኢትዮጵያን በማዳከም ላይ የተመሰረተ ነው። ለኤርትራውያንም ለኢትዮጵያውያንም ኤርትራ ሀገር መሆኗ የሰጠው አንዳችም ፋይዳ የለም። ህወሓት ኢትዮጵያን በበለጠ በጎዳ ቁጥር ስልጣን ላይ እንደሚቆይ ነው የሚያስበው። የሱ ጥንካሬና ጉልበት ኢትዮጵያን በመጉዳት የኢትዮጵያ ጥቅም አሳልፎ በመስጠት ነው የሚገልጸው። 130 ሚሊዮን በላይ ህዝብ የጂኦግራፊ እስረኛ ሆኖ መቀጠል አይችልም። ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ የሰላም ስምምነት ተፈራርሞም ሳይቀር ጸረ ኢትዮጵያ ኃይሎችን ከአስመራ ያስወጣል። ዜጎችን ለውትድርና ሽያጭ ማቅረብ ምን ያክል ጭካኔ ቢኖር ነው? የወታደራዊ ምልመላ ግዴታን በህዝብ ላይ ጭምር የጫነበትና ልክ የዛሬ 5 ዓመት ያደርገው እንደነበረው እየወጣ የሚፎክርበት ሁኔታ ላይ ነው ያለው። ቲፒኤልኤፍ ሲመሰረት ለኢፒኤልኤፍ በካይሮ ሰዎች ፊት ለፊት የገባው ቃል ምንድነው? አሁንም ህወሓት የፈጸመ ያለው የራሱን ፍላጎት አይደለም። ምክንያቱም ርዕዮተ ዓለም ኖሮት አያውቅም። ቀጠናው ላይ ምን እየተካሄደ ነው? ከኤርትራው አምባገነን መሪ ወይም ደግሞ አካላት ጋር እየተሳሰረ ከውስጥ ካሉት ጸረ ሰላም ኃይሎች ጋር እየተሳሰረ ችግር ለመፍጠር በዝግጅት ላይ ነው የሚገኘው። ህወሓትና ሻዕቢያ ከሁሉም በላይ ድርጅትን ያስቀድማሉ። ከሁሉም በላይ ስልጣናቸው ያስቀድማሉ። ከህዝብ ከሀገር በላይ ማለት ነው። እንዴት ሰው የወጣበትን የተፈጠረበትን ታገልኩለት፣ ሞትኩለት፣ በረሃ ወረድኩለት፣ ድንጋይ ተንተራስኩለት ያለውን ህዝብ እንዴት በዚህ ደረጃ ያደህያል? ጤና ይስጥልን የተወደዳችሁ በያላችሁበት እንደምን ቆያችሁ። የሀገር ጉዳይ ጥንቅራችን ነው ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ተጀምሯል። በተለያዩ አማራጮቻችን ልትከታተሉን ትችላላችሁ። ከሀገረ መንግስት ምስረታው ጀምሮ የኢትዮጵያን የብሔራዊ ጥቅም የመገዳደርና የሀገርነት ህልውና የማዳከም ስልትን የሚከተለው ሻዕቢያና የመሪው ኢሳያስ አፈወርቂ እንደዚሁም አሁናዊው የጥቂቱን የህወሓት ቡድን እንቅስቃሴና ተያያዥ ጉዳዮችን እንዳሰስበታለን። በዛሬው ቆይታችን ለዚህ ርዕሰ ጉዳይ ሀሳባቸውን እንዲሰጡን የፖለቲካ ተንታኞቹ ስዩም ዮሐንስና ባልደረባ አፈወርቅ በደዊ የሀገር ጉዳይ የፖለቲካ ተንታኝ በጋራ አብረውን የሚቆዩ ነው የሚሆነው። ለጊዜያችሁ አብዝቼ አመሰግናለሁ። አፍያ ስዩም እንኳን ደህና መጣችሁ። እንግዲህ በተለይ ሰሞነኛውን የህወሓት እንቅስቃሴ እንደዚሁም ደግሞ የኢትዮጵያ ብሔራዊ መከላከያ ኮሌጅ ያዘጋጀውን ፎረም በተመለከተ የምንጠቀማቸው ንግግሮችና ክሊፖችም ይኖራሉ። ከዚህ ከኔ የማነሳቸው ጥያቄዎችን ጨምረን እንግዲህ ዙሪያ ገባውን እየዳሰስን ቆይታ የምናደርግበት ልዩ ዝግጅታችን ይሆናል ብዬ ነው የማስበው። እንግዲህ የኢትዮጵያ ብሔራዊ መከላከያ ኮሌጅ ያዘጋጀው ዓመታዊ የብሔራዊ ደህንነት ጉባኤ አለ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ጨምሮ ሌሎች ተጋባዥ እንግዶች በተንታኝነት የተሳተፉበት ሀሳቦችም አሉበት። እነሱንም እያነሳን ቆይታ የምናደርግ ነው የሚሆነው። ለውይይታችን መነሻ እንዲሆን በተለይም የመሰል መድረኮች መዘጋጀት የኢትዮጵያን ብሔራዊ ጥቅም ከማስጠበቅ የቀጠናውን ጂኦፖለቲካ ተረድቶ ደግሞ ኢትዮጵያ ፍላጎቷን ለማሳካት የምትሄድበትን መንገድ መሳ ለመሳ በማሳካት ረገድ ሊያመጣ የሚችለው አስተዋጽኦ እንደምን ያለ ነው ከሚለውን ጀምር። ስዩሜ ካንተ ልነሳ። እንደዚህ አይነት መድረኮች ብዙ ፋይዳ አላቸው። አንደኛ ምናልባት ዜጋ ግልጽ የሆነ ምን እየተከተለ እንዳለ ሁኔታው ምን እንደሆነ ለመረዳት ያግዘዋል። ሁለተኛ ሁልጊዜ የኢትዮጵያ ደህንነት ጉዳይ የኢትዮጵያ ጥቅም ጉዳይ ለማዳከም ኢትዮጵያን ለማዳከም የሚሰሩ አሰላለፎች በየጊዜው በየወቅቱ የሚከሰቱን ከየት እንደሆነ ወዴት እንደሆነ ለማወቅ ያግዘናል ማለት ነው። ስለዚህ አጠቃላይ ለህዝቡን ማንቃት፣ ወጣቱን ማንቃት፣ ፖለቲካችን ወዴት መሄድ እንዳለበትና ምን እየተከሰተ እንደሆነ ለማስረዳት ስለሚያግዝ እንደዚህ አይነት መድረኮች መቀጠል አለባቸው። አፍያ የሻዕቢያ ሀገረ መንግስት ምስረታ ከመጀመሪያው ጀምሮ የኢትዮጵያን ህልውና መገዳደርና የኢትዮጵያን ብሔራዊ ጥቅም ቅርቃር ውስጥ መክተት ላይ መሰረቱን ያደረገ ምስረታ ነው። ብዙ ተነጋግረንበታል። ብዙ የሚያነጋግሩ ጉዳዮች አሉ። ከአልጀርሱ ስምምነት ጀምሮ የኛ ወደቦች የሄዱበት መንገድን ሳይቀር ስታስበው የኤርትራን ሀገረ መንግስትነትም ጉዳይ ስታስበው ብዙ የሚያነጋግሩ ጉዳዮች ስላለ ነው እኛም ይሄኛው ጉዳያችን የኢትዮጵያ ብሔራዊ ጥቅም ማሳኪያ ነው። 130 ሚሊዮን በላይ ህዝብ
የጂኦግራፊ እስረኛ ሆኖ መቀጠል አይችልም። ይሄ ጥያቄ ይቀጥላል። ኢትዮጵያም ወደቦቹ ያስፈልጓታል የሚለው ነገር ገፍቶ የመጣ ነው እና ቀጠናው ላይ ምን እየተካሄደ ነው? ምንድነው የሚታይህ ነገር? እንግዲህ በመድረኩ ላይ አይ ቲንክ በሰፊው የተንጸባረቀው አንደኛው ነገር ኢትዮጵያ ቀጠና ያለችበትን ቀጠና በምን አይነት መልኩ እንደምታነበው፣ በምን አይነት መልኩ እንዴት እንደምትረዳው መረዳቷን ደግሞ አንዳንድ ያው ፀሐይ ማስመታትም ስለሚያስፈልግ በአደባባይ ወጥቶ መናገርም ስለሚያስፈልግ የቀጠናው ላይ ያለውን እንቅስቃሴ በበቂ ሁኔታ የተብራራበት መድረክ ነው። ከዚህ በመድረኩ ላይ ጎልቶ ከተሰሙ ድምጾች አንደኛው አሁን አንተ ያነሳኸው ነው። የኤርትራ ሀገረ መንግስት ካፈጣጠሩ ጀምሮ የኤርትራውያንንም ሆነ የኢትዮጵያውያንን ጥቅም ከግምት ያስገባ ሳይሆን በኢትዮጵያ አንገት ላይ ደጋግመን እንደምንለው በኢትዮጵያ አንገት ላይ ለኢትዮጵያ ማነቂያነት ትውል ዘንድ የተቀመጠች ስካርፕ ነች እንደምንለው ብዙ ጊዜ ኤርትራ ለኤርትራውያንም ለኢትዮጵያውያንም ኤርትራ ሀገር መሆኗ የሰጠው አንዳችም ፋይዳ የለም። ምክንያቱም ባለፉት 30 ምናምን ዓመታት ውስጥ ለኤርትራውያን አትሊስት ሀገር ስትሆን ለተፈጠርክበት ህዝብ ነው አይደለም። ብዙ ጊዜ የኛ ሀገር ባንዳዎችንም ወይም ደግሞ ተቀጣሪዎችንም ወይም ደግሞ ተላላኪዎችንም ስትወስዳቸው እንዲሁም ደግሞ ሻቢያንም እዚሁ ቋት ውስጥ ስትጨምረው ከፈጠራቸው ህዝብ በላይ ለቀጠራቸው ተገዢ ናቸው እና ለቀጠራቸው ስትል የፈጠራቸው ከአብራኩ የወጡት ህዝብ አለ። የቀጠራቸው ደግሞ ስትል ቀለብና ቀለሃም ያቀብላቸው አለ። ስለዚህ ቀለብና ቀለሃ ለሚያቀብላቸው ለቀጠራቸው ቡድን ሲሉ የፈጠራቸውን ከአብራኩ የወጡትን የሞተላቸውን ዋጋ የከፈለላቸውን ህዝብ ሳይቀር አሳልፈው የሚሰጡ ጥቅሙን አሳልፈው የሚሰጡ መሆናቸውን በተደጋጋሚ ያረጋግጧል። የዚህ በቀጠናው ያለውን ታጣቂ ቡድኖችን ተላላኪዎቹንም ተቀጣሪዎቹንም ሁሉንም በማስተባበር ተልእኮ ወስዶ ለተልእኮ ማስፈጸሚያ ደግሞ ቤዝ ያስፈልገው ስለነበር ኤርትራ የምትባል ሀገር እንድትፈጠር ከፍተኛ ርብርብ ተደርጓል። ብዙ ጊዜ ስናነሳው ለምሳሌ ኤርትራ ስትፈጠር ህጋዊ መሰረት የለም፣ ታሪካዊ መሰረት የለም፣ ርዕዮተ ዓለማዊ መሰረት የለም። ለምሳሌ በመድረኩ ላይ አቶ ጌታቸው ረዳ ሲያነሱት የነበረው በቃ ኦሬዲ የበረሃው አስተሳሰብ እንደ ታሪክ ተወስዶ እንደ ርዕዮተ ዓለም ተወስዶ እንደ ፍላጎት እንደ ህዝብ ፍላጎት ተወስዶ የተፈጠረች ሀገር ነች። የሳህል በረሃ አስተሳሰብ የፈጠራት ያ አስተሳሰብ ደግሞ ታሪክ ነው የተባለበት። ይህንን ታሪክ ነው ያሉት ሀገራት ደግሞ የኢትዮጵያ ቋሚ ዘላቂ ታሪካዊ ጠላት የምንላት ሀገር የምትመራው ነው። ስለዚህ ካፈጣጠራቸው ጀምሮ ኤርትራ ሀገር ስትሆን ኢትዮጵያ ተጎርታ ኤርትራውያን ተጠቅመው ቢሆን የተሻለ ነጻነት፣ የተሻለ የኢኮኖሚ ተጠቃሚነት፣ የተሻለ መረጋጋት፣ የተሻለ ተስፋ አግኝቶ ቢሆን ኖሮ አትሊስት የኤርትራ መገንጠል ኤርትራውያንን ጠቅሟል ትላል፣ ኢትዮጵያውያንን ቢጎዳም። አሁን ግን ባለው ነባራዊ ሁኔታ የኤርትራ መገንጠል ኢትዮጵያውያንን ከጎዳው በላይ የኤርትራውያንን ኑሮ ነው ያመሰቃቀለው። የኤርትራውያንን ተስፋ ነው ያጨለመው። የኤርትራውያን ተስፋ የጨለመው ደግሞ የኤርትራ ሀገርነት የኤርትራውያን የፍላጎት ውጤት ሳይሆን የኤርትራውያን ተጠቃሚነት ወይም ደግሞ የተስፋ ፍላጎት ውጤት ሳይሆን የውጪ ተልእኮ የውጪ ጫና የፈጠራት ሀገር መሆኗን ነው መድረኩ ላይ ተደጋግሞ የተንጸባረቀው እሱ ነው። እስኪ መሰል የብሔራዊ ደህንነት ጉባኤ ላይ ንግግር ካደረጉት ግለሰቦች መካከል የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና እንደዚሁም የተኩስ አመራር ኃላፊ ጀነራል አለምሸት ደግፌ በመድረኩ ላይ ሰፊ ንግግር አድርገዋል። በተለይ ከትህነግ ወይ ደግሞ ከህወሓት የጥፋት መንገድና ከኤርትራ ጋር ስላለው ትብብር ያነሱት ሀሳብ አለ። እሱን በመጠኑ እንጋብዛችሁና እሱ ላይ ደግሞ ሪያክት የምናደርግበትን ሀሳብ ይዘን የምንመለስ ነው የሚሆነው። አሁንም የሀገር ጉዳይን እየተካተላችሁ አብራችሁን ዝለቁ። የውስጥ ችግሮች በውስጥ መታየትና መፈታት ሲገባቸው ግን የውጭ ኃይሎች ጭምር ጋር በመጣመር የራሳቸውን ፍላጎት በህዝብ ላይ ለመጫን የደም መፋሰስ ሂደት እንዲቀጥል እያደረጉ ይገኛሉ። የውጭ ኃይሎች የራሳቸው ኢንትረስት ቢኖራቸውም በዋናነት ግን የውስጡን እየተጠቀሙ የውስጡን ሁኔታ እያራገቡ ችግር እየፈጠሩብን ነው ያሉት። አሁን ያለው የቲፒኤልኤፍ አክራሪ አመራር ምን ደረጃ ላይ እንደደረሰ እየተከታተላችሁት ነው ያላችሁት። የወታደራዊ ምልመላ ግዴታን በህዝብ ላይ ጭምር የጫነበትና ልክ የዛሬ 5 ዓመት ያደርገው እንደነበረው
እየወጣ የሚፎክርበት ሁኔታ ላይ ነው ያለው። ከኤርትራው አምባገነን መሪ ወይም ደግሞ አካላት ጋር እየተሳሰረ ከውስጥ ካሉት ጸረ ሰላም ኃይሎች ጋር እየተሳሰረ ችግር ለመፍጠር በዝግጅት ላይ ነው የሚገኘው። እንግዲህ ጠቅላላ ያሉ ሀሳቦችን አንስተዋል። በተለይ በንግግራቸው የህወሓት ቡድን በተለይ ወጣቶችን በግዳጅ እየመለመለ ወደ ወታደራዊ ካምፕ ማስገባት ማጎሪያ እየወሰዱ ደግሞ ከዚህ በፊት በሰሜኑ ጦርነት የተከሰተው አይነት ችግር የትግራይ ህዝብ የትግራይ እናቶች፣ አባቶች፣ ወላጆች ማህበራዊ ረፍት እንዳይኖራቸው የሚያደርገው የተመሰቃቀለ ህይወት እንዲፈጠርባቸው የሚያደርገው እንቅስቃሴ የውስጣዊ ችግሮችን በውስጣዊ ጉዳዮች መፍታት እየተቻለ የበለጠ ነገሩን ቢያወሳስበው እንጂ የሚፈጥረው ነገር እንደሌለ ነው። ነገር ግን አንድምታውን እስኪ አይታየት እናድርገው። ስዩም ምንድነው የታየህ ነገር በሳቸው ንግግር ውስጥ? ከዛ በፊት መጀመሪያው ንግግሩ ላይ አንድ ነገር ማለት ፈልጋለሁ። የኤርትራ ሀገረ መንግስት ምስረታው ምናልባት የውስጥ ምናልባት ሽፍቶች የምንላቸው በዛን ሰዓት ሽፍቶች የነበሩ የነሱ የስልጣን ፍላጎትና ታክቲካሊ የተፈጠረ ነገር ነው። ስትራቴጂካሊ የተፈጠረች ሀገር አይደለችም። ምናልባት ከ85 እስከ 88 የነበረው ሁኔታ ብናይ በዛን ጊዜ ምናልባት ከትጥቅ ትግል በኋላ እነሱ ሻዕቢያ ወደ አስመራ ሲገቡ ህወሓት ደግሞ ወደ አዲስ አበባ ሲመጣ የነበረው ሁኔታ ብናይ በጣም የተቀነባበረ ግን እነሱ የተላላክነት ሚና ብቻ ነው የነበራቸው። ያሰሯቸው ከኋላ የነበሩት ምናልባት ግብጽ ማንሳት እንችላለን ማለት ነው። አሁን በዛን ሰዓት 83 ከ85 እስከ 88 አካባቢ ይሄ ቡትሩስ ጋሊ ምን አይነት ቦታ ላይ ነው የነበረው? የሆነ የውሸት ሪፈረንደሙን ያጸደቀውና ታዛቢ ቡድን እንዲላክ ያደረገው የዩናይትድ ኔሽን ዋና ጸሐፊ የነበሩት ግብጻዊ ናቸው። ግብጻዊ ናቸው። አዲስ አበባ ድረስ መጣው ነው ጉዳዩን አስፈጻሚት የሄዱት። ከሱ ጋር ደግሞ ብታየት ያለበት የአፍሪካ አንድነት ድርጅትም በዩናይትድ ኔሽንም የግብጽ ሰዎች ነበሩ። ይህን በአፋጣኝ እንዲተገበር ነው ያደረጉት ማለት ነው። ምክንያቱም ታዛቢ ቡድን ልኳል በዛን ሰዓት ከዩናይትድ ኔሽን ወደ ኤርትራ ሪፈረንደም የውሸት ሪፈረንደም ሲደረግ ማለት ነው። ኤርትራ አገር ውስጥ ያሉት ሽፍቶች ያላቸው ስልጣን ፍላጎትና ስትራቴጂክ ጠላቶች ፍላጎት የተመሰረተች ሀገር ናት። ይሄ ሁሉ የሆነው የኢትዮጵያ ደህንነት ጥያቄ ውስጥ ለማስገባት ነበር። ሌላ ምንም ዓላማ የለውም። የኤርትራ መፈጠር የኢትዮጵያን ደህንነት እና የኢትዮጵያን ሴኩሪቲ ኢሹ አደጋ ውስጥ ለማስቀመጥ ነበር። አሁን ይህን በዚህ አስፍተን ብናየው ያው የግብፁ ምን ያህል ምን እንዳለው ነው የሚያሳየን ማለት ነው። ቀጥሎ አሁንም ህወሓት እየፈጸመ ያለው የራሱን ፍላጎት አይደለም። ምክንያቱም ርዕዮተ ዓለም ኖሮት አያውቅም። ሁልጊዜ ስልጣን ላይ ለመቆየት የማያደርገው ነገር የለም። ስልጣን ላይ ለመቆየት ሁልጊዜ ህዝቡን በማጭበርበር የህዝቡን ስሜት በመቆጣጠር ነው ስልጣን ላይ መቆየት የሚፈልገው ማለት ነው። እና ተላላኪ በመሆን ጎበዝ ተላላኪ በመሆን ስልጣን ላይ የመቆየት ፍልስፍናው ነው። አሁን ሁሉም ነገር ያደርጋል። አሁን ህገወጥ የሚባል ነገር የአፈሳው ምናምን የምናየው ነገር ነው። እያስለቀሰ ህዝቡን እያስለቀሰ ሁሉም ነገር ያደርጋል። ይሄም የሚያደርገው ድርጅቱ ምክንያቱም አንድ የሚያደርጋቸው እንትን አላቸው ባይዘው ህወሓትና ሻዕቢያ ከሁሉም በላይ ድርጅትን ያስቀድማሉ። ከሁሉም በላይ ስልጣናቸው ያስቀድማሉ። ከህዝብም ከሀገርም በላይ ማለት ነው። አገሪቷን ለምሳሌ ህወሓት ኢትዮጵያን በበለጠ በጎዳ ቁጥር ስልጣን ላይ እንደሚቆይ ነው የሚያስበው። የሱ ጥንካሬና ጉልበት ኢትዮጵያን በመጎዳት የኢትዮጵያ ጥቅም አሳልፎ በመስጠት ነው የሚገልጸው። አሁንም እያደረገ ያለው እሱ ነው። አሁን ምናልባት ቀጠናው ፍራጃይል ቀጠና ነው ብሎ ያስባል። በጣም ኦፖርቹኒስቲክ በመሆኑ ቀጠናው እያየ ነው፣ ዙሪያው እያየ ስለሆነ ከነሱ እጠቀማለሁ ብሎ ስላሰበ ከነሱ ጋር ትስስር ማድረግ እችላለሁ ብሎ ስላሰበ በዚህ ሰዓት ምክንያቱም በዙ ቀጠናው ለምሳሌ ሱዳን ላይ ያለው ሁኔታ ያውቃል። ሱዳን ላይ ያለው ሪስፖንሲቢሊቲ የማይሰማው ስርዓት ካለ ስሜት ማነው ሪስፖንሲቢሊቲ ከማይሰማው አካባቢ ነው መጠቃት የሚፈልገው። ከነሱ የሚያገኘው ነገር ይኖራል። አሁን ጉልበቱ ላይ ወይም እውቀቱ ላይ አይደለም የሚተማመነው፣ ኦፖርቹኒቲው ላይ ያለው ኦፖርቹኒቲ ላይ ተጠቅሞ አገሪቷ ላይ ስጋት ነገር በማምጣት አደጋ በመደቀን ተፈላጊ ወይም ደግሞ ተወዳዳሪ ሆኖ የመታየት ፍልስፍናው ነው የሚከተለውና አሁንም እያደረገ ያለው እሱ ነው። አሁን የውስጥ ጉዳይ በውስጥ ፖሊሲ፣ በውስጥ ህግ፣ በውስጥ እንትን
የመፍታት አዝማሚያም ፍላጎቱም የለውም ኖሮም አያውቁም። አሁን ሁሉ ጊዜ ከውጭ ኃይል ጋር ተዳብሎ ወይም ደግሞ የውጭ ኃይል ተላላክ ሆኖ ፍላጎቱን በግድ በመጫን አገሪቷን ወደ ማፍረስ ደረጃ ለመውሰድና ከቻለ ከዛ ተደራዳሪ ሆኖ ለመቅረብ ነው የሚያደርገው ፍላጎቱን ማለት ነው። ስለዚህ በውስጥ ህግ በባህልም በዘመናዊ ህግም በኢትዮጵያ የመገዛት ፍላጎቱም የለውም። በኢትዮጵያዊነትም አያምንም። ምክንያቱም ኢትዮጵያዊነት ስልጣን ላይ ያመጣኛል ብሎ አያስብም። ምክንያቱም ውስጡ ኢትዮጵያዊነት ስሜት ስለሌለው አመጣጡም ታሪኩም ስለማያውቀው ሰፊ ሀሳቦችን ነው ስዩም ያነሳኸው። የሻዕቢያና የካይሮ ፖለቲከኞች ኢትዮጵያን ለማዳከም የሚሄዱበት ያለው መንገድ ጥንተ ፍጥረታቸው አሁን የተጀመረ አይደለም። የሻዕቢያ መንግስትም ኤርትራ ተገንጥላ ስትሄድ ዋነኛው ዓላማው ከኢትዮጵያ ቋሚ ጠላቶች ጋር ወይ የግብጽ ፖለቲከኞች ጋር በመላላክ ኢትዮጵያን ማዳከም፣ መንግስት አልባ ህዝብ አልባ ማድረግ ነው ፍላጎቱ። ይሄ በታሪክም የታየ ነው። አሁንም መንግስት ነው ብሎ እንደው ያለም አቀፉ ማህበረሰብ ሊቀበላቸው የማይችሉ አንድ ሀገር ስቴት ሆኖ እንዲቀጥል እርሾ የሌላቸው ጉዳዮች አለ። ምርጫ ተካሂዶ የማይታወቅ ህግ የሌለበት ህገ መንግስት የሌለበት ምንም አይነት የመሰረተ ልማትና የዜጎችን ሀሳብ ሊያሻግር የሚችል ጉዳይ የሌለበት ብቻ አፈናና ጥርነፋ ብቻ ያለበት ሀገር ነው ያደረጉት አይደል? እና ኢሳያስ አፈወርቂ ይሄን ነገር እየታወቀ ኢትዮጵያ በዛ ውስጥ ያላት ጥቅም ተገፍታ እንደተሄደ ብዙ ነገሮች እየታወቀ ሻዕቢያን ይዞ ትህነግን ይዞ የግብጽ ፖለቲከኞችን ይዞ እስከ መቼ ድረስ ሊቀጥል የሚችልበትን ነገር ያዘልቋል ብለህ ታስባለህ አፈወርቅ? አንደኛው ምክንያቱም የኛ ጥቅሞች አሉበት ብዬ ነው እዚህ ውስጥ ኦፍ ኮርስ ምክንያቱም ቀጠናው ላይ የሀገር ብሔራዊ ጥቅም የምትለው አንደኛው ቀጠናዊ ጥቅምህ ነው። ቀጠናዊ ጥቅም የምትለው ቀጠናዊ ደህንነትህ ነው። ደህንነትህን አደጋ ላይ የጣለ ኃይል አፍንጫ ላይ እንደበቀለ ጉር ሁል ጊዜ ህመም የሆነበት ኃይል ጭንቅላት ላይ ተቀምጦ ልትቀጥል አትችልም። ስለዚህ መጥራት ያለባቸው ነገሮች አሉ፣ በደንብ ግልጽ መሆን ያለባቸው። ተቋማዊ ውድቀት የታየበት ነው የኤርትራ የሀገርነት ወይም ደግሞ ኤርትራ አደረገች የተባለው ሪፈረንደም። ምክንያቱም ያ ሪፈረንደም ኢትዮጵያ እንደ ህዝብ እንደ ሀገር ያልተወከለችበት በውክልናም በውግንናም ወይም ደግሞ በተወሰነ ሶርስ ኦፍ ሲምፓቲ ሞር ኢምፓቲ የሌለው መንግስት ኢትዮጵያ ውስጥ በጊዜያዊ መንግስትነት ተቀምጦ ባለበት ይሄ ሪፈረንደም ሲካሄድ የአፍሪካ ህብረትም የማስቆም በወቅቱ የአፍሪካ አንድነት ድርጅት የሚባለው አይ የኢትዮጵያ ህዝብ መደበኛ መንግስት ቋሚ መንግስት በምርጫ የተቋቋመ መንግስት በሌለበት ሪፈረንደም ማካሄድ አይችልም ብሎ ሊከላከለው ሲገባ የአፍሪካ ህብረት ቻርተር ተጥሶ የተባበሩ መንግስታት ድርጅትም አይ የኢትዮጵያ ህዝብ ህጋዊ ውክልና ያለው መንግስት በሌለበት ሁኔታ ሪፈረንደም ሊካሄድ አይገባም ብሎ ሊያስቆም ሲገባ የዩኤን ቻርተር ተጥሶ የተካሄደ ሪፈረንደም። ይሄ ሪፈረንደም ሲካሄድ የበላይነት ኃላፊነቱን ተቆጣጥረው የነበሩት ቅድም ስዩምም ሲያነሳው እንደነበረው ሪፈረንደሙም ሲካሄድም ሪፈረንደሙ ከተካሄደ በኋላ የአፍሪካ ህብረትም ለኤርትራ እውቅና ሲሰጥም ግብጽና የግብጽ ተላላኪዎች የአፍሪካ ህብረትንም የተባበሩ መንግስታትንም የተቆጣጠሩበት ሁኔታ ነበር። የኤርትራን ሁኔታ ስናመጣው ግን ለምሳሌ ደጋግመን እናነሳለን አይደለ? ኤርትራ የምስራቅ አፍሪካ ጓንታናሞ ቤይ ነች እንላለን። ምክንያቱም ኤርትራ የኤርትራውያን ብቻ እስር ቤት አይደለችም። ግብጽ የተቸገረችባቸውን ፖለቲከኞቿን ጭምር እንኳን የምታስርበት ሀገር ነው። ሱዳን የተቸገሩባቸውን ፖለቲከኞቻቸውን አምጥተው የሚያስሩበት ሀገር ነው። አሁን ቲፒኤልኤፍም የተማረረባቸው ሰዎች ወስዶ የሚያስርበት ወታደራዊ ስልጠና የሚያሰጥበት ነው። የምስራቅ አፍሪካ ጓንታናሞ ቤይ ነች የምንለው ለዛ ነው። እቺ ሀገር እንደ ሀገር ስትሆን ለምሳሌ ህወሓት ብዙ ጊዜ ለሰላም የሚለው ነገር አለ። ለሰላም ስትል ለምሳሌ ሰላም ትልቁ ጥቅሙ ለህዝብ ነው። ለህዝብ ጥቅም የማይሰጥ ሰላም አያስፈልግህም። ምክንያቱም የሰላም ዋነኛው ነገሩ ጥቅሙ ለህዝብ ነው። ልማት የማያመጣ ሰላም፣ የህዝብን ደህንነትና ተስፋን የማያመጣ ሰላም፣ እሱን ሰላም ልትለው አትችልም። ኤርትራ ስትገነጠል ለሰላም ሲባል ኤርትራ ትገነጠል ነበር የተባለው። ትራንዚሽናል ገቨርንመንቱ ሲያካሂዱ የነበሩ ኮንግረሶች ላይ ሲንጸባረቁ የነበሩ ህወሓታዊ አስተሳሰቦች የኤርትራ ሀገር የምትሆነው ለሰላም ስንል ነው፣ መዋጋት ስለሰለችን ነው። ባህር በርም እንዴት እናጣለን ስትል ለሰላም ስንል ነው ባህር በርም የምናጣው። 70-80 ሺህ ወጣቶቻችንን ገብረን ባድመን ካስመለስክ በኋላም ተወሮ ተወስዶብኛል ያልከው መሬት ካስመለስክ በኋላም አልጀርስ ሄደህ ስምምነት ስትፈርም ለምንድን ነው ስትባል ለሰላም ነው። ለሰላም እየተባለ
የህዝብ ሁሉ ነገር የሚሰጥበት ምክንያት ቅድም ስዩም ሲያነሳው እንደነበረው እነሱ የሚፈልጉት አንድ ድርጅትን የማስቀደም ድርጅትን የሚፈልጉት ደግሞ ስልጣንን የማስጠበቅ ለዛ ዓላማና ዓላማ ብቻ ለዚህ መስዋዕት መሆን ያለበት ማንኛውም ነገር መስዋዕት ይደረጋል። ህወሓትን ከአዲስ አበባ መቀሌ ከመቀሌ አዲስ አበባ መልሶ ለማስገባት የትግራይ ህዝብ ሙሉ ለሙሉ ቢጠፋም ደንቶ አይደለም። ህወሓትና ሻዕቢያ የሚጋሩት አንድ ባህሪ ያላቸው የፈጠራቸውን ህዝብ ከማንኛውም በላይ ይጠላሉ። የፈጠራቸውን ህዝብ የህወሓት ጥላቻ ከኦሮሞ ለትግራዩ ይብሳል፣ ከአማራው ለትግራዩ ይብሳል። የሻዕቢያ ጥላቻ ለኤርትራውያን ይብሳል ከኢትዮጵያውያን። ምክንያቱም እንዴት ሰው የወጣበትን የተፈጠረበትን ታገልኩለት፣ ሞትኩለት፣ በረሃ ወረድኩለት፣ ድንጋይ ተንተራስኩለት ያለውን ህዝብ እንዴት በዚህ ደረጃ ያደህያል? ኤርትራ ምን ስለሌላት? ያኔ የነበረው የሲንጋፖር ህልም እንዴት ነው የጨነገፈው? ለምንድን ነው የጨነገፈው? ሲንጋፖርን ሀገር ያደረገውም ጭንቅላት ነው፣ ኤርትራንም ሀገር ያደረገው ጭንቅላት ነው አይደለም እንጂ። ስለዚህ እነዛን ያ ሁኔታ ጎን ለጎን ስታስቀምጣቸው ዳር አይደንቲካል ናቸው። አንዳቸውን የኛ ሰው በአስመራ የኛ ሰው በአዲስ አበባ ነው የሚባባሉት። ሲጣሉም የሚጣሉት ዳይሬክትሊ በጥቅማቸው ከመጣ ነው። በህዝብ ጥቅም ተጣልተው ያውቁ። ምክንያቱም የኤርትራ ያለው መንግስት ለኤርትራ ህዝብ ተብሎ ተዋግቶ ያውቅም። ህወሓትም ለትግራይም ሆነ ለኢትዮጵያ ህዝብ ብሎ ተዋግቶ ያውቅም። ባህሪያቸው ተመሳሳይ ነው። የቅጥረኛ መንግስታት ባህሪ ነው ይሄ። የቅጥረኛ መንግስታት ባህሪ ምንድነው? ቀጣሪያቸውን ለማስደሰት ነው የሚጠሩት። ለዛ ነው ቅድም ስንነሳ ከፈጠራቸው ለቀጠራቸው ይገዛሉ። ቀለሃ ቀለብ ለሚያቀብላቸው ይገዛሉ። የፈጠራቸውን ህዝብ ለቀጠራቸው መስዋዕትነት ያቀርባሉ። የኤርትራ መንግስት ትልቁ ተልእኮ የአፍሪካ ቀንድን ማተራመስ ነው። የአፍሪካ ቀንድ ደግሞ ሲተራመስ ማዕከላዊ የስበት ማዕከሉ ኢትዮጵያ ነች። የአፍሪካ ቀንድ እንዲተራመስ ከፈለግ ሶማሊያም ማተራመስ አይደለም መፍትሄው፣ ኬንያም ማተራመስ አይደለም፣ ሱዳንም ማተራመስ አይደለም። መፍትሄው አሰባሳቢ ነች የምትባለውን ወይም ደግሞ የስበት ማዕከል ነች የምትባለውን ኢትዮጵያን ማተራመስ። ስለዚህ የሻዕቢያም ሆነ የህወሓት ትልቁ ተልእኮአቸው በጋራ የተቀበሉት ተልእኮ፣ ምክንያቱም አፈጣጠራቸው ሁለቱም የሚሳበው ከካይሮ ነው። ጀበሃ የተቋቋመው እዛ ነው። ኤፒኤልኤፍ የተቋቋመው እዛ ነው። ቲፒኤልኤፍ ሄዶ መጨረሻ የመስረታውን እንትን ያደረገው እዛ ነው። ቲፒኤልኤፍ ሲመሰረት ለኢፒኤልኤፍ በካይሮ ሰዎች ፊት ለፊት የገባው ቃል ምንድን ነው? የኤርትራ የሀገርነት ጥያቄ ተገቢና ትክክለኛ ነው፣ የቅኝ ግዛት ጥያቄ ነው፣ ሊመለስ የሚገባውም ደግሞ ኤርትራን ሀገር በማድረግ ነው። ይህንን ትቀበላላችሁ? አሁን እንቀበላለን። ዴን የካይሮ ድጋፍ አለክ። ኤርትራ ሀገር በመሆኗ የምትፈጠረው ኢትዮጵያ ምን አይነት ነች ስትል የተዳከመች ኢትዮጵያ ፍላጎታቸው እሱ ስለሆነ የተዳከመች ኢትዮጵያ የተፈጥሮ ሀብቷን መጠቀም ማትችል፣ ውሃዋን መጠቀም ማትችል፣ ነዳጇን መጠቀም ማትችል፣ ከከርሰ ምድርም ሆነ ከመሬት በላይ ያለ ሀብቷን መጠቀም ማትችል ደካማ ሀገር ትፈጥራለ። ያ ደካማ ሀገር ደግሞ ሪሶርሱን በጠቅላላ የማይጠቀም ባለመጠቀም ውስጥ እነሱ በዘላቂነት የውሃ ድርሻችን እናገኛለን ብለው ያስባሉ። ስዩም፣ የሻዕቢያ መንግስት ከትህነግ ጋር በጋራ በመተባበር ወይ ደግሞ ከቲፒኤልኤፍ ጋር በጋራ በመሆን አንድ የከፋ ነገር እያደረገ እያየን ነው። ወጣቶችን ከሻዕቢያ ወታደሮች ጋር ወይ ከሻዕቢያ ሰዎች ጋር በጋራ በመሆን ለጦርነት ሽያጭ ማቅረብ። ይሄ ዓለም 800 ዓመት 1000 ዓመት አልፎታል አይደል? ይሄ ባርነት የሚባለው ነገር በእርግጥ በሌላ አይነት መንገድ ቅርጹን ቀይሮ እንዳለ እንረዳለን። የዓለም የኃይል አሰላለፍንም ስታየው እንደዚህ ያሉ ነገሮች በእጅ አዙር መንገድ ሲከወኑ ታያለ። ይሄ ግን በግላጭ ነው። ዜጎችን ለውትድርና ሽያጭ ማቅረብ ምን ያክል ጭካኔ ቢኖር ነው የሚል ነገር ይታሰበኛል። ማለት ሁልጊዜ ከስነ ፍጥረትህ ጀምሮ ሀገርና ትውልድን መጥላት እንዴት ያለ አስተሳሰብ ቢሆን ነው የሚል ነገር ይነሳል። ብዙ ጊዜ የምልህ እንደ አንድ ኢትዮጵያ የሚሰማኝ ብዙ ነገር ስላለ ነው። እና ይሄ እንዳለ ሆኖ ለራሱ ዓላማ ሲል ደግሞ ያቋቋማቸው አፋኝ የሆኑ ሀሳቦች አሉ። በአንድ በኩል ሻዕቢያ የኔ ጠላት ነው ሲል ቆይቷል። በሌላ በኩል ከሻዕቢያ ጋር ሆኖ ደግሞ ኢትዮጵያን ማዳከም ሲፈልግ ደግሞ የራሳችን ዜጎች ሳይቀር ህዝቡን ነጥሎ ማየት ግን የሚያስፈልግበት ጊዜ ከመቼውም ጊዜ በላይ ይሄ ይመስለኛል። ለህዝብ እታገላለሁ ይላል፣ ህዝቡን አያውቀውም። ትህነግ ከኢትዮጵያ ጠላት ጋር ማበርና ወታደሮችን ዜጎችን ለሽያጭ ማቅረብ በራሱ
መንቃት ያለበት ትውልድ እንዲመጣም እድል አይሰጥም ወይ? እስከ መቼ ድረስስ በዚህ ይቀጥላል? እንደ ግሌ አሁን ህወሓት በደንብ ዋናው ውስጡን የታወቀበት የታየበት ጊዜ ነው ብዬ አስባለሁ። ተፈጥሮ እንደዚህ ነው። እስካሁን የነበረው ምናልባት እንደዚህ በግላጭ የታየው ህዝቡ ትንሽ መንቃት ሲጀምር ነው እንጂ ተፈጥሮ እንደዚህ ነው። ቅድም አፈወርቅ እያለ እንደነበረ ከሻዕቢያ ጋር የሚጋሩት ነገር አለ። ምንድነው? የፖለቲካ መንትዮች ናቸው ማለት እንችላለን። ምክንያቱም የሚጋሩት ሀሳብ አንድ ነው። ለህዝብ ብሎ አንድ ነገር አድርጎ አያውቅም። አሁን እያደረገ ያለው ምናልባት ከፕሪቶሪያ አግሪመንት በኋላ የመጣው ትንሽ ክፍተት አለ በትግራይ። ምንድነው የተፈጠረው? ህዝቡ ማሰብ እንደሚችል ወጣቱ በራሱ ጉዳይ ላይ ህወሓት ላይም ጥያቄ ማንሳት እንደሚቻል አይቷል። በተለይ በክቡር ጌታቸው ረዳ ጊዜ በነበረው ጊዜያዊ አስተዳደር ላይ ሀሳቦቹ መንሸራሸር ጀምረዋል። ስለዚህ የትግራይ ኢሹ መነሳት እንደሚቻል ሌላ ኢሹ ይነሳ ነበረ። ከዛ በፊትም የኢትዮጵያ ኢሹ ይነሳል፣ የአፍሪካ ኢሹ ይነሳል፣ የአፍሪካ ቀንድ ኢሹ ይነሳል። የትግራይ ኢሹና የህወሓት ኢሹ ግን በትግራይ ላይ አይነሳም ነበር፣ ታቡ ነበረ። ይሄ ነገር እንደዚህ ሲጀምር ምንድነው የሆነው? ህወሓት ተደናገጠ በጣም። ምክንያቱም ሴንተር ኦፍ ግራቪቲው ተመታ ማለት ነው። ሲመታ ህዝቡ መንቃት ጀምሯል፣ ህዝቡ ማየት ጀምሯል፣ ማሰብ ጀምሯል። ስለዚህ ምንድነው አሁን በየቦታው በየጎራንጉሩ እየተደረገ ያለው ፎቶ ቀርጾ መላክ፣ የህወሓት ወንጀሎች ማጋለጥ ጀምሯል ማለት ነው። ይሄ ምንድነው? ከዛ በፊት ግን ምን ነበረ? ሁለት ስሜቶች በአንድ ላይ ያስከድ ነበረ። ቪክቲም ፕሌይ የሚባል ነገር አንደኛ ማለት እንደ ተበዳይ ሆኖ የመቅረብና እንደ ትምክህተኛም ትዕቢተኛ ሆኖ የመቅረብ ነበር። አሁን ለምሳሌ አባባል አለ፣ በትግርኛና አማርኛ እንፎክራለን፣ በእንግሊዝኛ እናለቅሳለን የሚል አይነት ፕሪንሲፕል ለዓለም አቀፍ ማህበረሰብ ለማሳሳት ማለት ነው። ሁሉ ጊዜ በማሳሳት ብቻ ስልጣን ላይ ትቆያለህ የሚል ፍልስፍና ስላለ ማለት ነው። ማሳሳት ብቻ ማለት ነው፣ በማሳሳት በማታለል ማለት ነው። አሁን ጆርጅ ኦርዌል የሚገልጻቸው እኮ ህወሓት ላይ ማንበብ ትችላለህ ማለት ነው። መጽሐፉን ማንበብ አይጠበቅብም። አሁን ምንድነው ሁሉ ጊዜ ጦርነት ሰላም ነው ስል ህዝቡ ጠላት አለ ተከባሃል፣ ይሄ ሲጅ ሜንታሊቲ በመፍጠር ለሱ ሰላም ይሰጠዋል። ህዝቡ በጭንቅ ውስጥ ነው ያለው። የህዝቡ ጭንቅ፣ የህዝቡ መደናገር፣ የህዝቡ ፍርሃት ለህወሓት ምን ይሰጣል? ሰላም ይሰጣል ማለት ነው። ስለዚህ ጦርነት ሰላም ነው የሚል ነው በቃ ቃል ለቃል የሚጠቀም ነው፣ በተግባር የሚጠቀም ማለት ነው። ህዝቡን በማፈን በማደናገር በማደንቆር በራሱ እንትን አስተሳሰብ። ስለዚህ ምንድነው ህዝብ ሲደነቁር፣ ህዝቡ አስተሳሰቡ የራሱ ሀሳብ ሲያጣ ምንድነው የሚሆነው? ለህወሓት ጉልበት ስትሬንግዝ ይሆናል ማለት ነው። ይህም ከስንት ዓመት በፊት የተጻፈ እንትን አፕላይ ነው የሚያደርገው ማለት ነው። ሁሉም ነገር መነጽሩ ወንበር ላይ ስልጣን ላይ የምትቆይበት ሁኔታ ነው። ካልኩሌሽኑ ይሄ ነው የተደረገው። ይሄን ለማድረግ ህዝቡን ማሸነፍ፣ በምን ማሸነፍ? አንደኛ ሲጅ ሜንታሊቲ መፍጠር ነው። ተከበብኩ፣ የከበባ ሜንታሊቲ መፍጠር። ተከበብኩ፣ ጠላት አለ፣ እኔ ትንሽ ገለል ካልኩኝ የሆነ ኃይል መጥቶ ይበላሃል የሚል መንፈስ መፍጠር ነው። ይህን በጣም ረጅም ጊዜ ሄደውበታል። አሁን ህዝቡ ግን ምን ሆነ? ይህን ነገር አይኑን መግለጽ ጀምሯል። ከፕሪቶሪያ በኋላ ማለት ነው። አይኑን መግለጽ ሲጀምር ይሄ ትልቁ ቻሌንጅ ለህወሓት ይሄ ነው በዘመኑ ማለት ነው። ስለዚህ በሽፍንፍኑ የሚያደርገው የነበረ በቃላቶቹ በመቀየር የሚያደርገው የነበረ አሁን በግላጭ አድርጓል። ምክንያቱም የሞትን ሽረት ጉዳይ ነው አሁን። ምክንያቱም ህዝቡ ወደዚህ ደረጃ ደርሷል። ስለዚህ ምንድነው አሁን የሚጎለው ነገር አለ፣ ብዙ የሚጎለው ነገር አለ። ወጣቱ እናቶች አሁን ምንድነው እያደረጉ ያሉት? ወጣቶች ማድረግ የነበረባቸው ነገር ነው እናቶች ያደርገው ያሉት ማለት ነው። ምክንያቱም ተቃውሞ እየወጡ ናቸው። በብዙ ምክንያቶች ተቃውሟቸው እየገለጹ ናቸው። ይሄ ማን ማድረግ ነበረበት? በወጣትነት ነው ወጣቶች ነው ማድረግ የነበረባቸው። ወጣቶቹ ግን በዚህ በሰንሰለት በፍራቻ ሰንሰለት ስለታጠረ፣ በብዙ ምክንያት ስለታጠረ አገሩን ለቆ የመውጣት አካባቢውን ለቆ የመውጣት ምርጫ ብቻ ነው የወሰደው። እናቶች ግን በብዙ ምክንያቶች እየገለጹ ናቸው። ልጆቻችን አንሰጥም፣ ለሞትና ለጦርነት አንሰጥም ብሏል። 51 ዓመት ወይ 50 ዓመት ልጆቻቸው መርቀው አጨብጭቦ ዘፍነው ይልኩ የነበሩት እናቶች አሁን ታሪኩ ተቀይሯል። ይሄ ትልቁ ቻሌንጅ ነው። ስለዚህ ህወሓት ውስጡን ተፈጥሮውን በግላጭ ለዓለም እያሳየ ያለው በቃ ከዚህ በኋላ ምን ቀረ ብሎ ነው። ምክንያቱም መጨረሻ ደረጃ ደርሻለሁ ብሎ ስላሰበ ይህን ነገር በኃይል ማፈን። ስለዚህ አንደኛ ምንድነው ህዝቡ ከፊት ማድረግ ለጥፋትና ለጦርነት ማለት ነው።
ከዛ ከህዝቡ ካለቀ በኋላ እሞታለሁ ብሎ የሚያስብ ሞቱን የሚጠባበቅ ነው። ግን ከህዝብ በፊት አልሞትም ብሎ ሞቱን ለሞት መጀመሪያ ህዝቡን አሳልፎ በሰልፍ የሚሰጥ ድርጅት ነው። ስለዚህ ሞቱን እየተጠባበቀ ስለሆነ ነው ይሄን የሚያደርገው። ግን አካባቢው ግን የተደራጀ ትግል ማድረግ አለበት። የተደራጀ ትግል ማለት ወጣቱ አገር መልቀቅ ብቻ ሳይሆን ይሄ ምርጫ ሊሆን አይችልም። አገር መልቀቁ ሳይሆን በብዙ ምክንያቶች ይህን ድርጅት ኦልሬዲ ከታወቀ በኋላ መታገል ነው። ምክንያቱም ዓለም አቀፍ ማህበረሰቦችም ማየት ጀምረዋል እውነታውን። አሁን ድሮ ይሰሙ የነበሩት የትግርኛና የአማርኛ ፉከራ ሳይሆን የእንግሊዝኛው ለቅሶ ነበረ። አሁን ግን በሁለቱም አንድ ላይ እያስገደ ስለነበረ ማለት ነው ማለት ትምክህተኛ ሆኖ የምታየው ጽሁፎቹ አማርኛና ትግርኛ ሲሆኑ እንግሊዝኛው ላይ እንደዚህ አይነት ትምክህት የለም፣ ማለቃቀስ ነው። ሁለቱም አንድ ላይ የሚያስገድ ድርጅት ስለሆነ ማለት ነው። ስለዚህ ውጭው ዓለምም እያየ ነው አሁን ሁኔታውን መመልከት ጀምሯል። አሁን የቀረው የውስጥ ያለው ህዝቡን መንቃቱ ጥሩ ሆኖ የነቃው ማህበረሰብ ደግሞ መደራጀት ትግል ግን ማድረግ ይጠይቃል ነው። አፍያ ወደ አንተ ልመለስ። በሰሜኑ ጦርነት ወቅት ኤርትራን በሰብአዊ መብት ጥሰት እንደገና ደግሞ ጅምላ ፍጅትም አድርጎብኛል እያለ ሲከስ የኖረ ነው አይደል የህወሓት ቡድን። አሁን ደግሞ ከኤርትራ ጋር እንደገና በጋራ ሆኖ ለመቆም ሲንደፋደፍ ደግሞ ታያለ እና የፕሪቶሪያው ስምምነትም እዚህ ላይ ይመጣል። ለምሳሌ አንደኛው አንቀጽ እንደምታውቀው የትኛውንም አይነት የውጭ ግንኙነት የፌዴራሉ መንግስት እንደሚያደርግ የፈረመበት አንቀጽ ነው ይሄ እና እነዚህ ነገሮች የመጣረሳቸው ሂደት እንደቀጠለ ይታየኛል እና በአንድ በኩል የፕሪቶሪያውን ስምምነት መጣስ በተለይ በአሜሪካ ያወጣችው መግለጫ ምን ያክል ስር የሰደደ ችግር ውስጥ አገሪቱን ለማስገባት እየሄደበት ያለው ርቀት ተነቅቶበታል አይደለ? ይሄን በማደናቀፍ ይላል እኮ አንደኛው ቀባና ክልከላ ሲደረግ የፕሪቶሪያው ስምምነት ሙሉ በሙሉ እንዳይተገበር በማደናቀፍ ይላል። እንደ ቀላል የሚታይ ነገር ስላልሆነ ብዬ ነው። እና እነዚህን የተቃርኑ ሀሳቦች እንዴት እያያቸው ነው? አይ ቲንክ አንደኛው ነገር ህወሓት በባህሪው ለዘመናት የመጣበትም እንትን ማየት ይፈልጋል። ሂደቱን እያንዳንዱን ሂደት ቼክ ማድረግ ይፈልጋል። ህወሓት በተለይ ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ ህልፈት በኋላ በተወሰነ ደረጃ በቤተ መንግስትም አካባቢ ይስተናገድ የነበረበት ሞቲቭ ነበረ። ያ ሞቲቭ ምንድነው? የሞት ልጅ ነው አይነት እንክብካቤ ነበር በተወሰነ ደረጃ። ከዛ በኋላ ደግሞ የሰሜን እዝን ካጠቃ በኋላም ሲከስ የነበረበትን እንትን ስታየው እናትና አባቱን ገድሎ ፍርድ ቤት የቆመ ጎረምሳ የቅጣት ማቅለያ ስትጠይቀው የሞት ልጅ ነኝ ብሎ እንደሚል አይነት ባህሪ። ምክንያቱም የገደለው ወላጅ እናቱን የገደለው አባቱን የገደለው ራሱ ነው። ግን ፍርድ ቤት ማቅለያ ሲጠይቅ ደግሞ የሞት ልጅ ነኝ ይላል። ህወሓት ተመሳሳይ ባህሪ ነበር ሲያንጸባርቅ የነበረው በተለይ ፖስት ሰሜን እዝ ጥቃት ማለት ነው። ፕሪቶሪያ ስምምነትን ስታየው ደግሞ ፕሪቶሪያ ስምምነት ሲፈረም ፕሪቶሪያ ስምምነት መፈረሙ የሚያመጣቸው ነገሮች ይታወቃሉ። ፕሪቶሪያ በደይ የተፈረመ ቀን አትሊስት አንጻራዊ ሰላም ፈጥሯል። በትግራይ ህዝብ ውስጥ ተስፋን ፈጥሯል። በኢትዮጵያ ህዝብ ውስጥ ተስፋን ፈጥሯል። ያ ፕሪቶሪያ ስምምነት አትሊስት ሰላምን ማምጣት እንደሚችል አንጻራዊ የሆነ ሰላም ነው። ግን ቀስ እየተባለ ግራጁዋሊ ደግሞ ወደ ዘላቂ ሰላም መሸጋገር የሚችል የሰላም እርሾን ቢያንስ ማስቀመጥ ችሎ ነበር። ያ ሰላም ግን ህወሓትን ይጠቅመዋል ወይ ነው? ምክንያቱም ያ ሰላም ተጠያቂነት ይዞ ይመጣል። ያ ሰላም ህግና ህጋዊነትን ይዞ ይመጣል። ቢያንስ ላለፈው ባትጠየቅ ከዛ በኋላ ለምታደርጋት እያንዳንዷ እንቅስቃሴ የህግ መስመር ይመጣባል። የህግ ተጠያቂነት ይመጣል። ህጋዊነት የሚባለው ጋር ደመኛ ነው ህወሓት። ህወሓት ህግን የሚያየው እንደ ሳንድዊች ነው። ህወሓት ከህግ በላይ ነው፣ ህዝብ ደግሞ ከህግ በታች ነው። ህጉ በህወሓትና በህዝብ መካከል ነው ያለው። ሀገር የመራውን በዛ ነው። ትግራይን አሁን እያስተዳደረ ያለው በዛ ነው። ህጎች ለህወሓት አይሰሩ። ህጎች የሚወጡት ለህዝብ ነው። ህዝብን ለገዢ ለፓርቲ ሰሚሲቭ እንዲሆን፣ ተገዢ እንዲሆን፣ ታዛዥ እንዲሆን፣ ተናዛዥ እንዲሆን በቃ ለዛ ነው ህግ የሚያስፈልገው። ህጋዊነት ሲባል ህወሓት ይሄ ነው። ሪል ህጋዊነት ስታመጣና ለህግ መገዛት፣ በህገ መንግስት መተዳደር፣ ኃላፊነትን መወጣት፣ ግዴታን መወጣት የሚባሉ ነገሮች ጋር ህወሓት ታሪካዊ ጠላቶቹ ናቸው እነዚህ። ምክንያቱም ህጋዊነት ካለ እንደ ልብ መዝረፍ አትችልም።
ህጋዊነት ካለ እንደ ልብ ህዝብን መጨቆን አትችልም። ህጋዊነት ካለ ስልጣን በጊዜ የተገደበ ነው። ህጋዊነት ካለ የአስተዳደሩ ወሰን ይታወቃል። ማድረግ የምትችለው ማድረግ የማትችለው ነገር ይታወቃል። በእነዚህ መተዳደር አይፈልግም። ባህሪው ይሄ ነው። ይሄ የ20 ምናምን ዓመት በኢትዮጵያ ስልጣን ላይ ቆየበት ወይም ደግሞ ካፈጣጠሩ ምናምን ጀምሮ ከምስሪቱ ጀምሮ እስካሁን ድረስ ነው። የህወሓት ማንኛውንም ነገር ህዝብንም ጨምሮ ሳክሪፋይ እያደረግ መስዋዕት እያደረግ ስልጣንና ጥቅም ማጋበስ። ለምሳሌ እንደ ታሪክ ይጽፉታል አይደል? የሀውዜንን ድብደባ እንዴት እንደፈጠሩት ከዛ አካባቢ በማግስቱ ምን ያህል ወታደር ሪክሩት ማድረግ እንደቻሉ ይጠቅሱታል እኮ በየመጽሐፎቻቸው ውስጥ እኮ እንደ ሚሊተሪ ስትራቴጂ ወይም ታክቲክ ያቀርቡታል። ይሄንን ራሱ እኮ የራሳቸው ሴራ ነው። ለዛ ነው ምልህ ኦልሬዲ ያንን በማድረጋቸው ደርግ ያንን እርምጃ እንደሚወስድ ያውቃሉ። ካሜራማን ሬዲ ነበረ ያንን ቀርጾ ለትግራይ ህዝብ የሚያሳይ ከዛ አካባቢ የነበረ ወጣት ወደ እነሱ ሊቀላቀል እንደሚችል ይታወቃል። ዴን ካልኩሌትድ የሆነ ሙቭ አደረጉ። ለደርግ ደግሞ በዚህ አካባቢ ላይ በገበያ ቀን የህወሓት ሰራዊት እዛ አካባቢ ላይ ይንሰማራል የሚል ኢንፎርሜሽን ሊክ ተደረገለት። ደርግ ያንን እንደሚደበድብ ያውቁ ነበር። ያ ድብደባ የትግራይ እናቶችን የትግራይ ወጣቶችን ወይም የዛ አካባቢን ህዝብ ይጨፈጭፍ ያጠፋ እንደነበር ያውቃሉ። ቢጠፋም ግን ከዛ ከተረፈው 10-15 ወጣት ካገኘ እንዳስጥቅም ነው። አሁንም እያደረጉ ያለው ግፍ ፈጽሟል ያልኩህ ኃይል ፕሪቶሪያ በፈረምክ ማግስት በአደባባይ ወጥቶ ፕሪቶሪያ መፈረሙ የፖለቲካ እጥበት እንዳናደርግ በትግራይ ህዝብ ላይ ህወሓትን ከነስር መሰረቷ እንዳናጠፋ የትግራይ ህዝብ ህወሓት ሲልና የኢትዮጵያ መንግስት ህወሓት ሲልና የኤርትራ መንግስት ህወሓት ሲል ፈጽሞ ልዩነት አለ። የኤርትራ መንግስት ህወሓት ሲል የትግራይ ህዝብ ነው የሚለው። ለምሳሌ የባዝ ፓርቲ አላለም ሆስኒ ሳዳም ሁሴን ምናምን ሲመሩት የነበረው በአረቡ ዓለም ላይ የባስ ፓርቲዎች ብዙ ቦታ ነበሩ። ሶሪያም ነበረ፣ ኢራቅም ነበረ እና አሜሪካኖች ሳዳምን ካስወገዱ በኋላ ዲባዚፊኬሽን የሚባል ፕሮጀክት ሰርተው ነበር። ያ ፕሮጀክት ምንድነው? የባስ ፓርቲ አባላት የነበሩትን ከፖለቲካ ርዕዮተ ዓለማቸው ማንጻት ወይም ደግሞ ፖለቲካ ላውንድሪ መስራት። ሻዕቢያ ወደ ትግራይ ሲመጣ ሊሰራ ያቀደው ዲባዚፊኬሽን በተሰራበት መንገድ በትግራይ ህዝብ ላይ የፖለቲካ እጥበት እሰራለሁ ብሎ ነበር ይመጣ። ያ ተደናቀፈብኝ። ፕሪቶሪያ ማግስት ነው የተባለው እኮ። ያ ተኮላሸብኝ። ፕሪቶሪያ ይህንን እንዳላደርግ አደረገኝ ነው። ማጠቡ በምንድን ነው የሚገለጸው? ሴቶችን በመድፈር ወጣቶችን በመግደል መሰረተ ልማት በማውደም ህዝብን በመድፈር የእምነት ተቋማትን በማውደም ሶሻል ፋብሪክሱን ኮምፕሊትሊ አለመተማመንን በመፍጠር ይህን ሁሉ ያደረገን ኃይል ተደናቀፈብኝ ያለን ኃይል ተደናቀፈብኝ ብሏል ብሎ ሲከስ የነበረው ህወሓት እና የተደናቀፈብኝ ጨርስ የሚል እድል ነው አሁን እየሰጠ የትግራይን ህዝብ ዳግም ወደ መከራ አስገባ ጨርስ አይነት ነገር። በቃ ጨርስ የተደናቀፈብህን የበቀል ጥማትህን የመድፈር አምሮትህን የመሰረተ ልማት ማውደምህን ዝርፊያው ምናን የቀረን ጥፍጣፊ የትግራይ ህዝብ ሀብት ካለም ናና ጨርስ። ይሄንን ነው ኦፈር የሚያደርገው። ምክንያቱም ማንም የፖለቲካ ሀሁ ይሄ ፖለቲካል 101ን መረዳት የሚችል ሰው እንኳን ሻዕቢያ ወደ ትግራይ ውስጥ ሲመጣ ምን ይዞ እንደሚመጣ ይታወቃል። ክቡር አቶ ጌታቸው ረዳ እኮ ይናገራሉ አደጋግመው ከጦርነቱ ከሰሜን እዝ መመታት ቀድሞ የፌዴራል መንግስቱ በክቡር ጠቅላይ ሚኒስትሩ መልእክተኛ ወደ ትግራይ መጥተው የኤርትራ ሰራዊት ወደዚህ ጦርነት ውስጥ ይገባል፣ እናንተ ጦርነት የምትፈጥሩ ከሆነ እኛ ልናስቆመው አንችልም፣ ከገባ ደግሞ የሚያደርገውን ከኔ በላይ እናንተ ታውቁታላችሁ የሚል መልእክት አስይዘው መልእክተኛ ልከውብን ነበር ይላሉ። ጦርነት ነውና ምክንያቱም በጦርነት ውስጥ የማይሆኑ ነገሮች ሁሉ ይሆናሉ። የጦርነት ህግ ብዙ ጊዜ የጦርነት ህግ አለ እንላለን አይደል? የጦርነት ህግ አልበውነት ነው። ከመሳሪያው አፈሙዝ ጥይቷ ከወጣች በኋላ አፍንጫ ትምታ ግንባር፣ እግር ትምታ እጅ ምናምን ብዙ መምረጥ እድል አይኖርም። ዋናው መሰረታዊ ነገር ወደ ጦርነት አንግባ ነው። ወደ ጦርነት አንግባ በሚለው የጠቅላይ ሚኒስትሩ መልእክት ውስጥ አንደኛው ነገር የተቀመጠው የሻዕቢያ ኃይል ተስቦ ሊገባ ይችላል፣ ከገባ ምን እንደሚያደርግ ከኔ በላይ እናንተ ታውቁታላችሁ
ምክንያቱም ከዚህ በፊትም ያደረገው ስለሚታወቅ ሀውዜን ላይ አይደር ላይ ሌላም የትግራይ አካባቢ ላይ ትግራይ በረሃብ በ1960ዎቹ ወይም ደግሞ በ1970ዎቹ ረሃብ ጊዜ እኮ ወደ ትግራይ የእርዳታ እህል እንኳን እንዳይገባ መንገዶችን ይዘጋው ሻዕቢያ ነው። በሱዳን በኩልም እንዳይገባ በጅቡቲ በኩልም እንዳይገባ መንገዶችን ይመዝጋት። ለምን? የተራበው የትግራይ ህዝብ ነው፣ የሱ የምን ጊዜም ቋሚ ጠላት። ስለዚህ ይሄን ኃይል ስቦ አሁንም የቀረ የቤት ስራህን ጨርስ ብሎ እድልና አጋጣሚ መፍጠር ያክል ነው የሚወስደው። ግሩም ነው። እንቀጥላለን። የተወደዳችሁ የኢትዮጵያ ብሔራዊ መከላከያ ኮሌጅ ያዘጋጀው ይሄው የብሔራዊ ደህንነት ጉባኤ ላይ ንግግር ካደረጉ ግለሰቦች መካከል የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ይገኙበታልና እስኪ የእሳቸውን ንግግር በቅንጭቡ እናስደምጣችሁና ለመነሻ ሀሳብ ይዘን ደግሞ እንመለሳለን። ራሱ የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማፍረስ ኢትዮጵያን በማዳከም ላይ የተመሰረተ ነው። ይሄ በሚስጥር የሚያዝ ሳይሆን በአደባባይ የሚነገርለት ነው። ኤርትራን ወደ ነጻነት እንቅስቃሴ ያስገቡት ኃይሎች የኢትዮጵያ መዳከም የሚፈልጉ ኃይሎች ናቸው። በሂደት ኤርትራውያን ትግል ውስጥ በመግባታቸው ሀገር ሆነው ዩፎሪያውም የቱንም ያክል በሀገር ፍቅር ስሜት ላይ የተመሰረተም ቢሆን የኤርትራ የሀገርነት መቀጠልና ለመቀጠል ካልኩሌሽን ሁሌም ኢትዮጵያን ከማዳከም ጋር ተለያይቶ አይታይም። ጤነኛ ግንኙነት አለን ብለን ባመንበትም ዘመን ሳይቀር የኤርትራ ህልውና መረጋገጥ በአደባባይ ከኢትዮጵያ መዳከም ጋር የሚያያዝ ነው። ፕሬዝዳንት ኢሳያስ ድርጅቱንም የመሰረተው ኢሳያስ በተለይ ፒኤልኤፍን ከዛ በፊት የጀብሃ እንቅስቃሴን አዳክሞ የፒኤልኤፍን የመሰረተው ኢሳያስ አሽከሮችን የመሰብሰብ ከፍተኛ ብቃት ነው ላለፉት 50 ዓመታት ያዳበረው። ኢሳያስ ከኢትዮጵያ ጋር በ2018 እንደ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ የሰላም ስምምነት ተፈራርሞም ሳይቀር ጸረ ኢትዮጵያ ኃይሎችን ከአስመራ ያስወጣል። በሆነ ሰዓት እንደሚጠቅሙት ያምናል። ተጨማሪ ሰዎችን ይፈለፍላል እንጂ ከኢትዮጵያ ጋር ሰላም ፈጥሬ ያለሁ በሚል በራቸውን የሚዘጋበት ሁኔታ የለም። የሱዳን የሚፈለፍላቸው በርካታ ኃይሎች አሉ። የደቡብ ሱዳን የሚፈለፍላቸው በርካታ ኃይሎች አሉ። አንድ ወቅት የስሪላንካ ኃይሎች ሳይቀር ነው አስመራ ውስጥ አስቀምጦ ሲንቀሳቀስ የነበረው። የኤርትራ ሀገረ መንግስት ስነ ፍጥረት ኢትዮጵያን በማዳከም ላይ የተመሰረተ ነው የሚለው ኃይለ ቃል ይመስለኛል። የኤርትራ መንግስትን ባህሪ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መጥተው ሰላምና እርቅ እናውረድ ሲሉ ምናልባት ኢሳያስ አፈወርቂ የተከተለው መንገድ ከጀርባ ቁስልና ቂምን ይዞ ደግሞ ኢትዮጵያን ማዳከም ላይ በተቃራኒው መቆሙ በተለያየ መንገድ አሁን ድረስ ለምናነሳው ሀሳብ ሳይቀር መሰረት የጣሉ በጣም የተቃርኖ ፖለቲካ አስተሳሰቦችን ሳይቀር ወደ ኢትዮጵያ ማዛመት፣ ማጋባት፣ ኢትዮጵያን ማዳከም፣ ሀገርን የማቆርቆዝ ስትራቴጂና ከጠላት ጋር አብሮ ኢትዮጵያን ማህበራዊ ረፍት መንሳት የሚል ነው። ይሄን አንድምታ እስኪ እንመልከተው። ምን ይሰማሃል ስዩሜ? የተገለጸው ሀሳብ ሙሉ ለሙሉ እስማማለሁ። እኔ በጣም የሚገርመኝ ነገር ከታሪካቸው የሁለት ድርጅቶች ታሪካቸው ለምሳሌ ኤርትራ እንድትፈጠር ምናልባት የኢሳያስ ፍላጎት ነበረው ወይም ይሄ ነገር በአጋጣሚ የተከሰተ የሚመስል ነገር አለው። ግን ምንድነው እነሱ ራሳቸው የሚያስቡት የሆነ የአገር ያላቸው ወይም ደግሞ ህዝብ እንዳላቸው ሳይሆን የሆነ ለስልጣን ብቻ ከሳምዌር የመጡ በቃ ፕሬዚደንት እንዲባሉ ብቻ የመጡ ሰዎች ናቸው የሚመስሉት። ምክንያቱም የሚያዝኑለት ህዝብ የላቸውም፣ ጥቅሙንና እንትን ክብሩን የሚጠብቅለት አገር የላቸውም። እነዚህ ሰዎች ራሳቸውን የሚያስቀምጡበትና እሱን ተከትለው ደግሞ የሚሰሩት ስራ ወንበርና ስልጣን ምናልባት እነዚህ ለምሳሌ ህወሓትም ይሁን ኢሳያስም ሌላ ሀገር ላይ የሆነ ፕሬዚደንት ቢባሉ ይሄዳሉ። ብቻ የሚፈልጉት ነገር ህዝብን አገርን ሳይሆን የሆነ ፕሬዚደንት የሚባል ታይቱሉን ነው። የኤርትራ አፈጣጠር ፒውር ግልጽ የሆነ ነገር ነው። ኢትዮጵያን ለመጉዳት ብቻ የተመሰረተች ሀገር ናት። ይሄ ደግሞ ኤርትራዎች ፈልገው ወይም ደግሞ ሌላ የኤርትራ ኤሊቶች ፈልገው አይደለም። በግብጽና በግብጽ ሴራ የተሰራ ስራ ነው ማለት ነው። እዚህ ላይ ማን ተጠቀመ? ኤርትራ አገር በመሆኗ የተጠቀመው ግብጽና ግብጽ ብቻ። ኤርትራኖች አልተጠቀሙም፣ ኢትዮጵያኖችም አልተጠቀሙም። የቀድሞ የኢትዮጵያ መንግስታት የተፋለሙት አገር ጥቅምን አሳልፎ ላለመስጠት ነው። ሌላ ጉዳያቸው ነው። ሌላ የአስተዳደር ሌሎች በደሎች ሊኖራቸው ይችላል።
ምናልባት መውደቂያቸው የኃይለ ሥላሴም ብለን ጌታቸው ሲናገር ነበረ ትናንት። ትክክል ነው፣ እኔ የምስማማበት ሀሳብ ነው። ከዛም ቀጥሎ የኃይለ ሥላሴም የደርግም ሁለቱም በተለይ ሁለቱም ብናይ የኤርትራ መገንጠል የኢትዮጵያን ጉዳት ነበረ። ጉዳት ማለት በር ማሳጣት ነበረ። የኢትዮጵያን በር ማሳጣት ደግሞ ኢትዮጵያ ውስጥ ጠንካራ መንግስት እንዳይገነባ እንዳይኖር፣ አገሪቷ እንዳትረጋጋ፣ የቀጠናው ኃይል ሆና እንዳትወጣ የምትፈልገው የግብጽ ሴራ ነው። ሌሎች ይኖራሉ በጀርባ፣ ግን ዋናው የምናየው ከፊት ለፊት የምናየው ግብጽ ናት። ስለዚህ የግብጽ ስጦታ ነው ለኤርትራ ለኢሳያስ ኤርትራ መስርታ ነው የሰጠቻቸው ማለት አስገንጥላ ማለት ነው። ግን ይሄ ኤርትራ መገንጠል ግን ለማንም አልጠቀም ከግብጽ ውጭ። ስለዚህ ምንድነው የኤርትራ ምስረታው የኤርትራ ሀገረ መንግስት ምስረታው ወይም የኤርትራ ሀገርነት ምስረታው ኢትዮጵያን ለመጉዳት የተመሰረተች ሀገር ናት። ለራሷም ለመጥቀም አይደለም ብዬ አስባለሁ። አፍያ ምንድን ነው የተረዳኸው? አንደኛው ሜቢ መጀመሪያ ስዩሜ ባነሳው ላይ ሪፍሌክት ላድርግና አጠር አድርጌ ሀሳቤን እገልጻለሁ። ግብጽስ ተጠቅማለች ወይ ነው ስዩሜ የኔ ጥያቄ። ምክንያቱም ግብጽ ላለፉት 36-37 ዓመታት በኤርትራ ላይ የሰራችው ስራ ኢትዮጵያን ለማዳከም ኢትዮጵያን ለማተራመስ ያፈሰሰችው አንጡራ ሀብት ከኢትዮጵያ ጋር ወዳጅ ለመሆን አፍሳው ቢሆን ኖሮ፣ ምክንያቱም ለግብጽ ጠቃሚ ታማኝ ዘላቂ ወዳጅ የመሆን ሀገር ካለ ኢትዮጵያ ነች። ምክንያቱም የህልውናዋ መሰረት። ስለዚህ at the wrong time at the wrong place ኢንቨስት የተደረገ ሪሶርስ ነው። ዲሊቨር የማያደርግ ወይም ደግሞ ሪተርን የሌለው ኢንቨስትመንት ነው ኤርትራ ላይ ያደረገችው። ምክንያቱም እሷ ያንን ሁሉ ቢሊየንስ ኤንድ ቢሊየንስ ያፈሰሰችበት መንግስት ኢትዮጵያን ያተራምሳል የተባለው መንግስት የኢትዮጵያ ታጣቂዎችን ክቡር አቶ ጌታቸው ረዳ ሲሉት እንደነበረው ቅጥረኞችን የኢትዮጵያ ካሃዲዎችን የኢትዮጵያ ባንዳዎችን ሲያሰባስብ የነበረ ኃይል ባለበት ነው አንዲት ጠብታ የአባይ ውሃ ጥቅም ላይ ኢትዮጵያ አትጠቀምም ስትል 74 ቢሊዮን ሜትር ኩብ ውሃ ኢትዮጵያ መያዝ የቻለችው ብትነጋገር ከኢትዮጵያ ጋር በተስማማ ከኢትዮጵያ ጋር ብትተባበር የግብጽ ጥቅም የሚባለው እሱ የካይሮ ሰዎችን በተወሰነ ደረጃ ጠቅሟል። ግብጽን ግን ጠቅሟል ብዬ አላስብም። አቶ ጌታቸው አንድ ጥሩ ቃል ተጠቅሟል። ለምሳሌ አንድ ሀገር ፕሬዚደንት ስትሆን የዋር ኮማንደር ኢን ቺፍ አይደለ የጦር ኃይሉ ዋና አዛዥ ትሆናለህ እና ፕሬዚደንት ኢሳያስ እሳቸው በመድረኩ ላይ የገለጹት ምንድነው ሂ ኢዝ ኖት ኮማንደር ኢን ቺፍ ሂ ኢዝ ኮንሰልተንት ኢን ቺፍ ነው። ምክንያቱም ኤርትራ እንደዚህ መሆን አለባት እንደዚህ ማድረግ አለባት የሚል የኮንሰልተንት ኦፒኒየን ነው እንጂ የሚሰጠው የማድረግ ስልጣኑ በእጁ ላይ ያለው እሱ ነው። ለኤርትራ መንገድ ሌላ መጥቶ ሊሰራው አይችልም። ለኤርትራ መሰረተ ልማትም ሆነ የህዝብ ተጠቃሚነት የሚያረጋግጡ ሀብቶችን አውጥቶ የመጠቀም እንቅስቃሴ ላይ ከፕሬዚዳንቱ በላይ ማንም ሊሰራ አይችልም። ቅድም አንተ ስትለው እንደነበረው ህግ የሌለበት ሀገር ያደረካት አንተ ነህ። በጀት የሌላት ሀገር ያደረካት አንተ ነህ። አላማ የሌላት ሀገር አላማው ምንድነው መሆን የምትፈልገው አሁን ማለት በግልጽ መናገር ያስፈልጋል። አላማ ምክንያቱም ሀገር የሚሆንበት አላማ እኮ ያስፈልገዋል ምን ለመሆን። ምክንያቱም የምስራቅ አፍሪካን የአፍሪካ ቀንድ ወይም ደግሞ ሰፋ ስናደርገው የምስራቅ አፍሪካን የምትለውን ወይም ደግሞ እስከ ማዕከላዊ አፍሪካ ድረስ የሚስፋፋውን ቀጠና የማወክ አላማን ይዘህ የኤርትራን ህዝብ ምንድነው የጠቀምከው? ምክንያቱም አንድ አስታውሳለሁ የዛሬ 5-6 ዓመት ያነበብኩት አንድ ጆርናል ላይ የኤርትራ መንግስት እንደ ገቢ ምንጭ አንደኛው ኦርጋን ኤንድ ብለድ ኤክስፖርት ያደርጋል። ጦርነት ባለባቸው አካባቢዎች የሰዎችን ኦርጋን እና ደም ኤክስፖርት ያደርጋል። እንደዚህ አይነት ሀገር ነው የፈጠርከው። በዓለም ላይ ብዙ ክፉ ሀገራት አሉ፣ በህዝባቸው ላይ ከፉ መንግስታት አሉ። ይሄ የሚያደርገውን ያህል ግን ሲያደርግ አታይ። ስለዚህ ዋናው መሰረታዊው ነገር አቶ ጌታቸው ትልቁ ብቃቱ ይላሉ ትልቁ ብቃቱ አሽከሮችን የመሰብሰብ አቅሙ ነው ይላሉ። ሁሉን ነገር አሽከር የማድረግ ምክንያቱም አሽከርነትን የለመደ ነው። አሽከርነትን የለመደ ስለሆነ አሽከር ማድረግ ይፈልጋል። አንደኛው ለኔ ከክቡር ጠቅላይ ሚኒስትር አብይ አህመድ መንግስት ጋር ትልቁ ቅያሜውን ግጭት የተፈጠረው ከዚህ በፊት እንደነበሩት መሪዎች እሳቸውንም
የኔ ተላላኪ እኔ አሽከራ አደርጋለሁ ብሎ አስቦ ነበር። that was his calculation። ግን ሊሆን እንደማይችል በተለይ በጦርነቱ አካባቢ ላይ ሊሆን እንደማይችል በግልጽ ገብቶታል። ስለዚህ ዋናው መሰረታዊ ነገር የኤርትራ የሀገርነት ኢትዮጵያን ማዳከም ነው። ኢትዮጵያ ስትዳከም ምክንያቱም ብዙ ሀገራት በቀጠናችን ፈርሰዋል። ብዙ ሀገራት በቀጠናችን እየፈረሱ ቀጠናው ትርምስምሱ ያልወጣው ቀጠናው በሚፈለገው ልክ ያልተዳከመው ምክንያቱም የስበት ማዕከል የሆነችው ኢትዮጵያ የማረጋጋት ሚናዋ ስለተወጣች ነው። ስለዚህ ኢትዮጵያ እስከተረጋጋች ድረስ የአፍሪካ ቀንድም ሆነ የምስራቅ አፍሪካ ሰላም ነው የሚሆነው፣ ይረጋጋል። ኢትዮጵያ ካልተረጋጋች ግን የምስራቅ አፍሪካ አይረጋጋም። የምስራቅ አፍሪካ ኢንታየርሊ ካልተረጋጋ ደግሞ የውሃ መስመሩን ጠብቆ ዝም ብሎ የሚፈስ ውሃ ነው የሚኖርህ። ግብጽ ጥቅም የተጠበቀልኝ የምትለው እሱ ነው። አንድን ሀገር ያለ ማረጋጋት ስትራቴጂን የምትከተል ሀገር ከሆንክ የትም አትደርስ። ምክንያቱም የሆነ ቀን መረጋጋቱ አይቀርም። የሆነ ቀን ባንዳውም ከሃዲውም ታጣቂውም ቅጥረኛውም ሁሉም ወደ ቀልቡ መመለሱ አይቀርም። የሆነ ቀን ያ ቀን መቼ ነው ነው ጥያቄ። መቼ ህወሓት ወደ ቀልቡ ይመለሳል? ምክንያቱም የዛሬ 5-6 ዓመት እኮ ወደ ቆላ ተንቤን የወረዱት የህወሓት አመራሮች እኮ የትግራይ ህዝብ ማለት ህወሓት ነው ሲሉ የነበሩ ናቸው። ከቆላ ተንቤን ወጥተው ፕሪቶሪያ ደርሰው ሲመለሱ ደግሞ የትግራይ ህዝብና ህወሓት ይለያያል የሚሉ ተፈጥረዋል። ወደ ቀልቡ የተመለሰ የሆነ ግሩፕ አለ። የተቀረው መቼ ቀልብ ይገዛል? መሻለብ ይገዛል። ዛሬ ሸኔ ነኝ ለኦሮሞ ህዝብ ነው የምታገለው ብለ የኦሮሞን ህዝብ እየጨፈጨፈ ያለው የአማራ ህዝብን እያወደመ ያለው ፋኖ የሚባለው ቡድንም ሌላ አካባቢም ያሉ ታጣቂዎች የሆነ ቀን ወደ ቀልባቸው መመለሳቸው አይቀርም። ያ ቀን ይመጣል። ያ ቀን ሲመጣ የማተራመስ ስትራቴጂክ የማይሰራበት ቀን ይመጣል። ስለዚህ ሀገራት እንዲረጋጉ መስራት ይተሻላል። ግሩም ነው። ኢትዮጵያ የሚያዋጣት ነገር የውስጥ ችግሯን በውስጥ ፈቶ ጠንካራ የፖለቲካ ኢኮኖሚ ተቋማትን ገንብቶ ማስቀጠል ነው። ያ እንዲሆን ደግሞ ነገሮች ሁሉ በጠረጴዛ ዙሪያ የሚፈቱበትን አውድ በሀገራዊ ምክክር ኮሚሽን በቃ የ100 ዓመት የ50 ዓመት የ80 ዓመት ችግሮቻችን ሳይቀር በንግግር ይፈቱ የምትል ሀገር ሆናለች። ከዚህ በላይ ስርዓተ መንግስትንና ህዝብን ለማስቀጠል የሚከፈል ዋጋ ያለ አይመስለኝም። የዓለም ሀገራት ከፍርሰታቸው የተመለሱት በንግግር ነው። ይሄን ካልን ዘንዳ ህዝቡ አሁን የህወሓትን ዳግም ጥፋትና የጦርነት ጉሰማ እንቅስቃሴ የሚመክትበትን አውድ መፍጠር ይቻል ዘንድ በምን አይነት መንገድ ነው ተቃውሞውን ማሰማት ያለበት የሚል የመውጫ አጠራጠር ያለ ሀሳባችሁን ጥያቄ ላንሳና ልቀበል። ሲዩ መልካም እንዳልከው ለሀገር የሚያስብ ለህዝቡን የሚያስብ ፖለቲካ ሲስተም ውስጥ ያለ ድርጅትም አመራርም ማሰብ የሚችለው በንግግርና በሀገር ውስጥ ህግ እና በባህላዊ ህግም መዳኘት ነው። ጉዳዩን የሀገር ውስጥ ጉዳይ በሀገር ውስጥ ህጎች ማስተካከልና መዳኘት ነው ዋና መፍትሄ የሚሆነው። እንደ ህወሓት ያለ ድርጅት በዚህ እንትን ሊሆን አይችልም። በዚህ ተገዥም አይደለም። በባህልም በህግም ሃይማኖትም የሌለው እንደገለጽኩት ከሳምዌር እኔ የተፈጠርኩት ለመምራት ነው፣ ፕሬዚደንት ለመሆን ነው፣ ወይም ሰራተ ኢኮኖሚውን ለመቆጣጠር ነው። ራሱ የፈጠርኩት ክላስ አለ፣ የሆነ ደርግን አሸንፌ የፈጠርኩት የራሴ ክላስ አለኝ ብሎ የሚያስብ ድርጅት ሁል ጊዜ የስልጣንና የእንትን ሪሶርስ ቁጥጥር ውስጥ ብቻ ትኩረት የሚያደርግ ድርጅት ለዚህ ተገዢ አይሆንም። ግን ህዝቡ እሱ ህወሓት ይፈልግ አይፈልግ ህዝቡ ግን በብዛት መንቃት አለበት። በተለይ ኤሊት ነው መንቃት ያለበት። ይሄ ጊዜ የወሰደበት የራሱ ምክንያት አለው። ምክንያቱም ህወሓት 27 ዓመት ሀገር ሲያስተዳድር በሌላ ኢትዮጵያ ይከተል የነበረው ስርዓትና በትግራይ የተከተለው የተለያየ ነው። ሌላ አካባቢ ትንሽ የልማት ነገር ማሳየት ፖለቲካ የመስራት የሆነ ነገራት ነበር። ትግራይ ላይ የሰራው ተረክ መገንባት ብቻ ነበር። ተረክ መገንባት ትግራይ ከሌላ ኢትዮጵያ የተሻለ አሳሰብ ያለው ጠንካራ ህዝብ እንደሆነ ጥይት የማይበሳው ጀግና ተዋጊ መሆኑን ይሄን ነገር ነው 27 ዓመት ያስተማረ። እኔ ትምህርት ቤት ላይ ያለሁኝ የካቲት 11 ሲመጣ ምንድነው ሁሌ የምናየው አማርኛ የሚያወራ የሚተኩስ ሰው የሚገል የሚያስር የሚረግጥ ሰውን የሚረግጥ ምናምን ነው ያስተማረ። እኔ ይገርመኛል ኢህአዴግ ውስጥ ምናልባት ሌሎች ፓርቲዎችም ነበሩ እንደ ብአዴን በዛን ዘመን ማለት ለነሱም አያፍሩም ነበረ ማለት ነው። አሁን
ይሄ ትውልድ ግንባታ ሲያደርግ ይሄ ተረክ ግንባታ እያደረገ ነው። ለእነሱም አያፍርም ማለት ነው። በየግንቦት 20 በየካቲት 11 የምናየው ተረክ ነበረ። በዚህ የታነጸ በዚህ የተገነባ ትውልድ ነው እስካሁን ያለው ማለት ነው። ስለዚህ የህወሓት ትውልድ ነው የተፈጠረው። ህወሓት 3 ትውልድ አይቷል። በሶሻል ሳይንስ ካየነው 24 27 ነው፣ ምናልባት 20 እስከ 25 ነው አንድ ትውልድ ማለት ነው። 3 ትውልድ ነው ህወሓት ያበላሸው በትግራይ ውስጥ። ይሄ 3 ትውልድ ሲያበላሽ ሶሻል ፋብሪክስ እየመጣ ሴንተር ኦፍ ግራቪቲ የትግራይ የባህል እሴት ቫልዩስ የምንላቸው በመምታት ነው። ስለዚህ ምንድነው እርስ በርስ እንድትጠራጠር አስተሳሰብ የሚባለው ከህወሓት የሚመጣ ሃይማኖት የሚባለው ህወሓት የሚደግፈው ትልቅ ሰው የሚባል አሁን ሽማግሌ የሚባል እንዲታጠና ያደረገው። ሽማግሌ ማለት ታጋይ እገሌ ካልተባለ ሽማግሌ አይደለም። ስለዚህ ሲቪል የሆነ ወላጅ ከሌለ አንተ እየሰማ ሮል ሞዴልህ ያለው መታገልን ነው ታጋይ ነው ምናምን ነገር ነው ገብቷላ። ስለዚህ ትግራይ በወሬ ደረጃ ኢትዮጵያን ትግራይ ካልገዛ ማለት ትግራይ ሲባል ለራሱ ነው የሚለው ትግራይ የሚለው በዚህ ተርሚኖሎጂ ችግር አለ። ሌሎች ኢትዮጵያኖች አሁን ለምሳሌ ህወሓት ህዝብ ስል ሰላም ስል የትግራይ ህዝብ ስል ለትግራይ ህዝብና ለሪል ሰላም ነው የሚመስለው። ይሄ ሁሉ የሚለው ለራሱ ነው፣ የራሱ ተርሚኖሎጂ አለው። ህዝብ ማለት ህወሓት ነው፣ የህወሓት ካድሬ ማለት ነው። ከህወሓት ካድሬ ውጭ ያለው ህዝብ የትግራይ ህዝብ አይባልም። ቋንቋው ራሱ የቀየረበት ነው። ሶሻል ፋብሪክስ ሁሉ ቀይሯል። አሁን የሚጠበቅብን ይህን አይናችን ገልጠን ምንድነው እየተከናወነ ያለው? ህዝብ የሚባለው ማን ነው? የትግራይ ህዝብ የሚባለው ህወሓት የትግራይ ህዝብ የሚለው ለማን ነው ብለን መጠየቅ አለብን። በተለይ የትግራይ ኤሊት ማለት ነው። ምክንያቱም እኛ ለኢትዮጵያ እንደ ምናልባት ከመስራቶች ህዝቦች አንዱ ስለሆን የኢትዮጵያ አፍራሽ ህዝብ መሆን የለብንም። ስለዚህ ታሪካችን ህወሓት በፌክ እንትን የሰራው ማንነት ሳይሆን ሪል ማንነታችን ምናልባት ከህወሓት በፊት የነበረው የትግራይ ክብር ምን ነበረ? የትግራይ አስተሳሰብ ምን አይነት አስተሳሰብ ነበረ? የትግራይ ስነ ልቦና ምን አይነት ስነ ልቦና ነበረ? የአገር ሽማግሌዎች ነበሩ፣ አስተራቂ ሽማግሌዎች ነበሩ፣ ባህልም አለ። በተለይ እኔ የመጣሁበት ምናልባት ድንበር አካባቢ ስለሆነ በትግራይ ውስጥ ያለው አንድ ማህበረሰብ ነው፣ ኢሮብ የሚባል ማህበረሰብ ነው። እኛ አካባቢ የራሳችን የሆነ ባህል ነበረን። ለምሳሌ ኦሮሚያ ውስጥ ገዳ የሚባል አይነት፣ እኛ ጋር ኦና የሚባል ስርዓት አለ፣ ልክ አፋር ውስጥ እንዳለ አይነት ማለት ነው። ይሄ ሁሉ ነው የተመታው ባይዘው ማህበራዊ እሴቶች በአጠቃላይ መናድ ላይ መሰረት ያደረገ ያ። ስለዚህ አሁን ማድረግ ያለብን ብዬ የማስበው እንደ ትግራይ ኤሊት ወደ ራሳችን መመለስ አለብን። ወደ ሪል ማንነታችን ተመልሰን ሁሉም ነገር ግጭቶች በእርቅ ይፈታሉ፣ በመነጋገር ይፈታሉ። አንድ ምሳሌ አለ። ሰው አንድ ላይ ሲመጣ ነገሩ ይፈታል፣ ሲሰባሰብ ነገሩ ይፈታል ነገር ነው እና አሁንም ወደ ሪል ማንነታችን ተመልሰን ጉዳዩን ተፈጥሯዊ ሆነን በህወሓት የሰራን ሰዎች ሳይሆን በተፈጥሮ ትግራውያን ሆነን ጉዳዩን መመልከት አለብን ብዬ አስባለሁ። ወደ ራሳችን ስንመለስ ጉዳዮቻችን፣ ችግሮቻችን እንፈታለን። ለኢትዮጵያ ስትመሰረት የነበረን አበርክቶ ምና አሁንም ኢትዮጵያ ስታድግና ኢትዮጵያ ወደ አዲስቷ ኢትዮጵያ ስትመጣ እኛም አበርክቶ ማድረግ አለብን ብዬ አስባለሁ። የዚህን የእኩይ ዓላማ እንቅስቃሴ መግታት በሚችል ደረጃ ደግሞ የሀሳብ ትጥቅም ይዘን ኤግዛክትሊ የተወደዳችሁ የኢትዮጵያ ብሔራዊ መከላከያ ኮሌጅ ያዘጋጀው ሰሞነኛው የብሔራዊ ደህንነት ጉባኤን መሰረት አድርገን በተለይ ሻዕቢያና ህወሓት ኢትዮጵያን ለማዳከም የሚሄዱበት የሴራ እንቅስቃሴን ማክሸፍ በሚቻልበት ዙሪያ ገባውን የጂኦፖለቲካ ትንታኔ የሰጠንበት ልዩ የሀገር ጉዳይ ቆይታችን ይህንን ይመስል ነበረ። በርዕሰ ጉዳይ ዙሪያ ቆይታ ያደረጉት ባልደረባ አፈወርቅ በደዊ የሀገር ጉዳይ የፖለቲካ ተንታኝ፣ እንደዚሁም የፖለቲካ ተንታኙ ስዩም ዮሐንስ በጋራ አብረውኝ ነበረ። ለጊዜያችሁ አብዝቼ ነው የማመሰግነው። እናመሰግናለን። እኔ ሰለሞን ኃይለ ኢየሱስ ነኝ። በያላችሁበት ሰናይ ጊዜ ይሁን።